ዋልኩኝ ማለት ልጁ አንተ 6 ወርም ይሁን 1 ዓመትም ይሁን 2 ዓመትም ምናልባት 6 ዓመትም ሊሆን ይችላል መጽሐፍ ይፈጀብ ግን ሪስፔክት ሰጥተው ፐርሰናሊ ሳያረጉ ሐሳቡ ላይ ብቻ ያቀረብከው ረብጣ ሐሳብ ላይ በተሻለ ሐሳብ ለማድረቅና ለማሳለጥ መሞከር እንጂ ፐርሰናሊ አታክ ማድረግ ማጣጣል ምናምን ነገር ብዙም እኔ ጥሩ ነው ብዬ አላምንም። አይ ቲንክ እንግዲህ የነሱ አብዛኛውን ነገሮች እንደዛ ነው። ቻሌንጅ የሚያደርጋቸውን ነገር ትምህርት አዳዲስ ነገሮች የምታገኝበት ሁልጊዜ ቻሌንጅ ነገር ሲኖር ነው። ገባ ተግዳሮት ሲኖር ነው። ማነቆ፣ ሸፍጥ፣ ጋሬጣ ሲመጣ አዳዲስ ነገር ሲመጣ ትማርበታል። አሁን እስልምና ላይ እንደ አይነት ነገሮችን ጥያቄ ብታመጣ እርግጠኛ ነኝ ሪሰርች እንሰራበታለን ብለን ነው የምናምነው። አዲስ ነገር ቢሆን እኛ ጋር ቁርአን ላይ ብጠይቅ ሐዲስ ላይ ብጠይቅ ሞር እውቀታችን እየዳበረ ይመጣል። ሐሳብ ነው ገብቷል። የሚያመጣው ምንድነው? በሐሳብ ሉዓላዊነት፣ በሐሳብ ልዕልና፣ በሐሳብ ገዥነትና በሐሳብ ዘውግ እናምናለን ማለት ነውና ገበያው የሐሳብ ገበያ ነው በአሁኑ ሰዓት። ስለዚህ ያመጣው ሐሳብ ነው። እንደ ሐሳብነቱ ስህተት ካለበት እርማት ይሰጠዋል። አንዳንድ ነገሮች መስተካከል የሚገቡ ነገሮች ካሉ ይስተካከላሉ። የወደፊት ስታሳትመው ራሱን መጽሐፉን ደግመዋለሁ ካልክ ደግሞ በተሻለ ሐሳብ አስተካክለህ ታሳትመው ትችላለህ፣ ወይ ደግሞ ሐሳብህን ልትቀይር ትችላለህ። የሰው አእምሮ ስሉጥ ነው እኮ አይደል? ድሮ የነበረ ሜንታሊቲ ክላሲካል የነበረ ሜንታሊቲ ያን ነበረ። የሆነ ስፖትላይት ነበርክ እኮ አንተ ራስህ። አብዲሳ ማለት የሆነ ኤተር ነበር። ከዛ አተም፣ ሞለኪል፣ ሴል፣ ኦርጋን ሲስተም፣ ኦርጋኒዝም ምናምን ኢንፋንሲ ላተንሲ ይሄ አሁን ያለው ሌቭል መጥቷል። ስለዚህ በአንዴ የመጣ ነገር አይደለም። ዴቨሎፕ አድርጎ ነው ፕሮግረስ አድርጎ ነው እና አብሽር ምንም ችግር የለውም። እንትን ነው መጽሐፉን መጀመሪያ ላይክ በነፃ ነው የለቀኩት። አክቹአሊ ለወጣቱ እንዲደርስ ነው የፈለኩት እንጂ ያን ያህልም እንትን አላረኩትም ነበረ። ግን አልተለመደም መሰለኝ እኛ ማህበረሰብ ጋር እንደዚህ አይነት ነገር ሙስሊሙ ከክርስቲያኑ ጋር፣ ክርስቲያኑ ከሙስሊሙ ጋር ነው እንጂ እንዲህ በጋራ የመጣ ውርጅብኝ መጥቶባቸው አያውቅም መሰለኝ። በጣም መነጋገር የሆነ በጣም እየተነበበ ያለ መጽሐፍ ነው አክቹአሊ እና ሁላ አሁን ወደ ማሳተም ሀሳቡን እንድመጣ ያደረገኝ እሱ ነው። ሞር አሻሽየው አንዳንድ ፉትኖቶች ሶርሶች ምናምን ማስገብቼበት ወደ ሁለተኛ እትም ምናምን ነገር አድርጌ አሳትመው ይሆናል እንጂ ያን ያህል ኮንትሮቨርሻልም ይሆናል ብዬ አልጠበቅኩም ነበር። ግን ሆነ በጣም ጸብ አስነስቶ በብዙዎች ነው ትችትም ድጋፍ የሚያገኘው። አንድ ሙስሊም ልጅ እንደውም መጽሐፍ አወጣበት የ150 ገጽ መጽሐፍ ለአብዲሳ ምላሽ ብሎ ለኡስታዝ አቡበከር ለወንድም አቡበከር ልኬለት እያየው ነበረ። ዝም ብሎ ነገር ነው እሱስ ያን ያህል አይደለም። ግን በጣም ኮንትሮቨርሻል ሆኗል አክቹአሊ። አንተ ደግሞ በተቃራኒው 60% በላይ ወድጄዋለሁ ብለህ አስገረምከኝና ደግሜ ያነበብኩት እንዴት ሊወዱ ይችላል እና ያ ቴንክ ዩ አንተኑ እኮ እንትኑ ነው ዋናው ነገር ምንድነው? ኮምፕሬሲቭ የሆነ ሐሳብ መነጋገሪያ ሊሆን የቻለበት ምክንያት አንደኛ ነገር ሐሳቡ የተለየ ሐሳብ ብቻ ሳይሆን ኖርማሊ ሁሉ ነገር የሚነካካ ነገር ነው። አንዳንዴ ጀነራላይዜሽን የምታደርገው ፋላሲ ነበረ። ይሄ ተጠቅላ አድርጋ ሃይማኖት ብለን የምትነካው ነገር እስልምና ላይ ያለውን ነገር አለማየት፣ አንዳንድ ታሪኮችን አንዳንድ ያላያቸው ነገሮች ለምሳሌ ገጽ 38 ላይ ይኸው ራሱ 38 ገጽ 38 ላይ ስለ ዞራስተር የተናገርክበት እንትን አለ። ዞራስተር ራሱ ማለት ነው የተናገርክበትን ነገር ላይ ዞራስተር የዛሬ 4500 ዓመት የነበረ ነው ብለን ያስቀመጥከው ከክርስቶስ ልደት በፊት ዛራዳሽ የነበር ምን አልከኝ? 3500 ነው 4500 ነው ያልከው? 3500 እርግጠኛ ነህ? ከስልኬ ከወጣው ላይቭ እንዳይቋረጥ። ኦኬ ችግር የለውም። ግን 3500 አሁንም አይሆንም ራሱ 2000 ዓመት ከዛ 3500 1000 ከክርስቶስ ልደት በፊት 1500 ዓመት ማለት ነውና ያ አይሆንም ራሱ ማለት ነው። እንትና የተወለደው ዞራስተር እኔ ማውቀው የተወለደው አፍጋኒስታን ውስጥ ነው የተወለደው። ባልክ የምትባል ቦታ በአሁኑ ሰዓት ሞደርን ታይም ላይ አፍጋኒስታን የምትባል ናት። የዛራዳሽ ነው የነበሩ ኩርዲስታኖች የነበሩት አካባቢ ነው። እንትና በነበረበት ሰዓት ላይ ነው ቂሮስና ዳሪዮስ በነበረበት ሰዓት ላይ ነው የነበረው። አይ ቲንክ በ624 ጀምሮ ምናምን ብሎ የሚቆጥሩም አሉ። 547 የሚለው አሉ። እዛ አካባቢ ላይ ነው ብቻ የሚያሳየው ማለት ነው። 3500 ሆነ ልክ እንዲህ ማለት ከናይቼ የመጽሐፍ እንትኖች ማጣቀሻዎች ምናምን ልልክልህ ብዬ ፒኬን እንደውም ቴሌግራሙን ላክልኝ ብዬው ነበረ ሳይልክልኝ ቀረ እንጂ ችግር የለውም። እንትኖቹ ኤቪደንሶቹ ካሉ አንተ ማውጣት ትችላለህ። ሶርሶቹ ዞራስተር ከክርስቶስ ልደት በፊት ከማክስ 1000 ዓመት ብሎ የተናገሩ ሂስቶሪያኖች አሉ እንጂ ከዛ በላይ አልኖረም። ራሱ ሙሴን አይቀድመውም፣ አብርሃምን አይቀድምም ዞራስተር
ከሰከንድ ቴምፕል ኦፍ ጁዳይዝም ላይ ትልቅ ኢንፍሉዌንስ ያለው እንትን ነው። እሱ ነው በደንብ የሚታወቀው። እሱ ላይ ሳይሆን ያሁን ጥያቄ የኔ ፖይንቴ አንደኛ ዞራስተር የኖረበት ታይሙ ትክክል አይደለም ነው የምልህ። ከሱ የሚቀዳድሙ ሰዎች አሉ። አሁን ለምሳሌ እንትና ክሪሽናን ብትመለከተው ከሁሉም ይቀድማል ራሱ ኢቨን ኖ አካባቢ ላይ የነበረ ነው። በ3102 ነው አይደል ክሪሽና ለአርጁን የሰጠበት በባጋድ ጊታ የሚባለው መጽሐፍ ሪቪል የሆነው ያኔ ነው። ከዛ በኋላ ነው በ1500 ላይ አርያን ወደ ህንድ ሄደው ቬዳስ የሚባለው መጽሐፍ የመጣው ያዝሩዌድ፣ አግራባቤድ፣ ሳምቤትና ሪግቤድ የሚባለው መጽሐፍ የመጣው። ስለዚህ ማን ይቀድማል? ስለ ዞራስተር ላይክ እንትን ይባላል። እንደውም ስለ መሐመድ ላይፍ በደንብ እናውቃለን። ስለ ኢየሱስና ቡድሃ ጥቂት እናውቃለን። ስለ ዞራስተር ህይወት ግን ምንም አናውቅም ይላሉ ሁሉም የታሪክ ኢንትሮዳክሽን ቱ ዞራስተር ዞራስትሪኒዝም እሱ የሚባሉ ነገሮች ነው። ግን መጽሐፉን በደንብ በተመራት ዜንዳ ቬስታ ነው አይደል መጽሐፉ የዞራስተር አንብበዋል። ዜንዳ ቬስታን አለ አላነበብኩትም እሱን። በቃ ስለዚህ ዜንዳ ቬስታን ስታነቡ እንደዚህ አይነት ነገር የለውም። ዜንዳ ቬስታ ላይ ሲጀመር ጀምሮ ስለ ሁለት አምላክ ነው የሚያወራው። ራሱ ክፉና ደግ አምላክ የሚባሉ ሁለት አምላክ ነው እንጂ ሞኖቲዝም የሚባለው ኮንሴፕት እሱ ላይ የለም። አንዳንድ ሰዎች ተበርዞ ነው የሚሉ ሰዎች አሉ። የሱ መጽሐፍ ተበርዞ ነው፣ ዞራስተር መጽሐፉ ተበርዞ ነው ምናምን የሚለው አሉ። ግን መጽሐፉ ላይ ስለ ሁለት አምላክ ነው የሚያወራው። ክፉ አምላክና ደግ አምላክ የሚባል ነገር አለ፣ የሚባል ትምህርት አለ። ሁለተኛ ቆሮንቶስ 4:4 ላይ ያለው የዚህ ዓለም አምላክ የተባለው ሴጣን ጳውሎስ ያንን ከሱ ወስዶ ነው የሚልም አጨቃጫቂ ነገሮች አሉ። አይ የዚህ ዓለም አምላክ የተባለው ራሱ እግዚአብሔር ነው ቢሉም አሉ። ምክንያቱም ሴጣን የሚል ነገር የለም፣ የዚህ ዓለም አምላክ እግዚአብሔር ተብሏል ብሎ ዮሐንስ አፈወርቅ በዚህ መልኩ የሚያቀርብበት ነገር አለ ራሱ ማለት ነው። አይ ቲንክ ኖስቲሶችም በእንደዚህ አይነት መልኩ የነማኒ ምናምን ነገር የሱን ትምህርት የወሰዱበት ነገር አለ። ነገር ግን ኢየሱስ ከሱ ትምህርት ወስደዋል፣ ሙሐመድ ከሱ ረሱል ሰለላሁ ዐለይሂ ወሰለም ከሱ ትምህርት ወስደዋል ለመባል ለአራት ነጥብ ላይ ለመዝጋት አብርሃም ይቀድመዋል፣ ሙሴ ይቀድመዋል። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ሎ ኃይኑ ያህዌ ኻር ብለዋል። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስተምሯል ሙሴ ዘዳግም 6:4 ላይ ማለት ነው። ስለዚህ ሙሴ ይቀድመዋል፣ ክሪሽና ይቀድመዋል። ክሪሽና ስለ አንድ አምላክ አስተምሯል። በባጋድ ጊታ ምዕራፍ 7 ቁጥር 3 ላይ፣ በባጋድ ጊታ ምዕራፍ 7 ቁጥር 14 ላይ፣ በባጋድ ጊታ ምዕራፍ 10 ቁጥር 13 ላይ የተለያዩ ያዝሩዌድ፣ አግራባቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፍቶች ስለ አንድ አምላክ አስተምረዋል። ፑራናዎችን በአጠቃላይ ካልኪ ፑራና፣ ቪሽኑ ፑራና ጁዳይዝም ላይ አይተህ ከሆነ እና የጥንት ሌሎችም የባቢሎኖች የፐርዢያዎች ምናምን እምነት ላይ አይተህ ከሆነ የተለያዩ አማልክቶች የጣዖት አምልኮች ምናምን ነበራቸው እንጂ እንደዚህ ስትራክቸር የያዘ በተለይ ደግሞ ሰይጣን የሚባለው ኮንሴፕት አታገኝባቸው። ከሱ በኋላ የመጣ ኮንሴፕት ነው እና እሱ እንደውም ዴቫ ነው ዴቫስ ነው የሚለው ፈጣሪውን ማዝዳ ነው የሚለው አይደል? ጌታን ማዝዳ ይለዋል። ከዛ ደግሞ ሰይጣንን እንደ ዴቫ ብሎ ከዛ ወደ ዴቭል ምናምን ራሱ እስኪመጣ ድረስ እንትን የሰይጣንን ኮንሴፕት ያመጣውና ጉድ ኤንድ ባድ ላይክ ጥሩ የሰራ ክፍያ እንደሚያገኝ መጥፎ የሰራ ደግሞ እንደሚቀጣበት ማስተማር የጀመረው ነውና ምን ላይ በመጽሐፉ ላይ ያስና ላይ ወይስ በዜንዳ ቬስታ ላይ የቱ ጋር ነው ያገኘው? እልክልሃለሁ እንትኑ ላይ ነው። ይሄ 120 ሺህ ነው በላይ እንትኖቹን የተገኙት አይደለ? እሱ እኮ ያስና ስንት ላይ እልክልሃለሁ። እርግጠኛ አይደለሁም። በቃ እኔ አንዳንድ ነገሮች አይ ኧረ ችግር የለውም ሲመች እንትን ትለኛለህ። ሲመች ማለት ይሄ እንትን ለማሟሻ ያክል የተገናኘ ነው። አሁን ዛሬ መጽሐፉን በደንብ አድርገን እናየዋለን። መጽሐፍን በደንብ እናየዋለን ዛሬ ለትውውቅ ያክል፣ ለመግባባት ያክል፣ አፕሪሺየት ለመደራረግ ያክል ሀሳብ ላይ ብቻ ያተኮረ እንደሆነ ፐርሰናሊ እንዳልሆነ እንደዚህ አይነት ነገር እኛ ጊዜ የለንም። ሰዎችን ፐርሰናሊ አታክ ለማድረግ ለመስበርም ዲስኳሊፋይድ ለማድረግም ሀሳቡ የለንም። ነገር ግን ዜንዳ ቬስታ የሚባል መጽሐፍ አለ። መጽሐፉ አለ ራሱ የአስራ አለ። አሁን ለምሳሌ የአስራ ላይ ብትመለከተው የአስራ ምዕራፍ 44 ቁጥር 7 እና የአስራ ምዕራፍ 33 ቁጥር 11 የአስራ ምዕራፍ 48 ቁጥር 3 ላይ ብትመለከተው ፈጣሪ አንድ እንደሆነ የሚመስለው ምንም ነገር እንደሌለ የተብቃቃ እንደሆነ ይናገራል። ይቺ ናት ያለችው ከዞራስተሪያን ትምህርት አሪፍ ነገር ያገኘሁት ማለት ነው። በተረፈ ዞራስተር በያሽት የሚባል አለ አይደል? በያስና እና ያሽት ምናምን የሚባሉ መጽሐፎች አሉ። በዛ ላይ ስለ ኢየሱስ መምጣት ስለ መሲሁ መምጣት የተነበየ ነገር አለ። ሰብአ ሰገል የሚባሉት ኮከብ እየቆጠሩ የመጡበት ዋና ምክንያት ማቴዎስ ወንጌል ምዕራፍ 2 ላይ ከዛ አንጻር ነው ራሱ። ከዛ በኋላ ደግሞ ይመጣል ተብሎ የሚባል ነገር አለ። ይመጣል የሚባለው ነገር ደግሞ ከአረብ ሀገር የሚመጣ ተብሎ የሚጠበቅ ነገር ነበረ ራሱ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ማለት ነው። ያስና 61:5 ላይ ያስና ምዕራፍ 46 ቁጥር 3 ላይ
ምዕራፍ 48 ቁጥር 12 ላይ እንደ በያሺት ምዕራፍ 17 ቁጥር 1 ላይ በተመለከተው ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሻባህራ የሚባል ይመጣል። ሳሾኒያትም ብለውም ይለዋል። ስለሳቸው መምጣት ከአረብ ከሊዘርቱ የሚመጣ ነገር ተብሎ ምናምን ነገር እንትን የሚለው ነገር አለ እና ከዛ አንጻር ነው የተነገረው ነገር። ኢብኑ አባስ አይ ቲንክ በሱነን አቡ ዳውድ ምዕራፍ 20 ቁጥር 115 ላይ የፋርስ ሰዎች ነብያቸው በሞተ ጊዜ ኢብሊስ ወደ መጁሲያን መራቸው ይላል። መጁስ ይባላሉ በእኛ። መጁሲያን ማለት ጥንቆላ ማለት ነው፣ አስማት ማለት ነው ራሱ ማለት ነው። ሰባ ሰገል ማለት ራሱ የሰገል ሰዎች ማለት ነው ራሱ። ሰገል ማለት ጠንቋይ ማለት ነው ትርጉሙ። ሰባ ማለት ሰብ ማለት በግዕዝ ሰው ማለት ነው ራሱ። በእንግሊዝኛ ላይ አይ ቲንክ አንዳንድ ቦታ ላይ የኮከብ ቆጣሪዎች ብሎ ነው ያስቀመጡት። በሀገራችን ያሉ አንድምታዎች ምናምን እንደሚያሳዩት ኮከብ ቆጣሪዎች እንደነበሩ ነው የሚናገረው። መጉስ ማለት በግሪክ ራሱ ጠንቋይ ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ ይመስለኛል ጠንቋዩን ሰው ሲናገር ጠንቋይ ለሚልበት ቃል የገባውና ማቴዎስ 2:1 ላይ የገባው ጠንቋይ ለሚልበት ቃል የገባው አንድ አይነት ነገር ነው የምናገኘው ማለት ነው። ሌላው እንዳልኩ የእነሱ ትምህርት በኋላ ላይ ሲመጣ ይሄ ሁለት ትምህርት የሚባል ነገር መጥቷል። ባለ ሁለት ትምህርት ይሄ ሁለት አምላክ ምናምን የሚባል ነገር አለ። እሱን ቁርአን በጣም አጥብቆ ነው እንትን ያለው። ሱረቱ ነህል ምዕራፍ 16 ቁጥር 51 ላይ ሁለት አማልክት አትያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔም ብቻ ፍሩኝ እያለ አላህ ይናገራል። ሁለት አምላክ ብለው ነው የሚያስተምሩት። አይታቸው ከሆነ የእነሱ ትምህርት ላይ ማለት ሁለት አምላክ እያሉ የሚሉት ነገር አለ። ያንን ቁርአን በጣም አጥብቆ እንትን ይላል ማለት ነው፣ ይቃወማል ማለት ነው። መጁሶች ሰማይን፣ ብርሃንን፣ ህይወትን፣ ወንድን የፈጠረው አሁራም የተባለው አምላክ ሲሆን በተቃራኒው ደግሞ ምድርን፣ ጨለማን፣ ሞትን፣ ሴትን የፈጠረው አንግራ የተባለው አምላክ ነው የሚል ትምህርት አላቸው። ስለዚህ እስልምና ወይም ረሱል ሰለላሁ ዐለይሂ ወሰለም ከዞራስተር መጽሐፍ ላይ የኮረጁት አንድ ሐሳብ የለም። የዞራስተር መጽሐፍን ሶስቱንም መጽሐፍ አይተህ ከሆነ እስልምና የራሱን አዲስ አስተምሮቶች የጥንት አስተምሮቶችን በራሱ አዲስ አስተምሮቶች ቃኝቶ አዲስ አስተምሮቶችን እንዳስተማረ እና እንትን እንዳለን የገለጽኩት እንጂ ዳይሬክትሊ ላይ አብርሃሚክ ብለህ ክርስትና እስልምናና አይዱ ብለህ ስላልከ አብርሃሚክ ሪሊጅኖች ላይ ላይክ ተጽዕኖ እንደፈጠረና እነዚህ የሞራል ዱዋሊዝም እንትኖች ተጽዕኖ እንደፈጠሩ ነው እንጂ ዳይሬክትሊ ኮኔክትድ ነው ሳይሆን ካልቸራል ኢንፍሉዌንስ እና እንደዚህ አይነት ኢንዳይሬክት ኮኔክሽኖች አሉት በሚል የሱን ሜን እንትኖች አንስቼ ለመቃወም ነው የተነሳሁት። ችግር የለውም። ከዛ ውጭ የቱን ምኑ ነው ሌላ ከዛ ውጭ ያየሁት ምንድነው ገጽ 40 ላይ ወንጌላት ስላልከበት ነገር ነው። እሱንም ጊዜ ሰታት ነው ማለት ወንጌላት ሁለተኛ ክፍልና ሶስተኛው ክፍለ ዘመን ላይ በሚለው ነገር ለራሱ ኖርማሊ አሁን ለምሳሌ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል ምናምን የሚባሉት ኢቭን ሉቃስን ይቀድማሉ። ለምሳሌ ሉቃስ ወንጌል 1:1 ላይ ለጓደኛው ለቴዎፍሎስ ደብዳቤ ጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ መልካም ሆኖ ስለታየኝ ጻፍኩልህ ሲለው ብዙዎች የሚለው በዛን ጊዜ ብዙዎች ታሪክን ወንጌላትን ያዘጋጁ ነበሩ ብሎ የአርጌንስ ኦሪገን ምናልባት እሱን ከፈለከው በፒኬ በኩል ልክልሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 1ን በሚተነትንበት ላይ ስቶሪ ኦፍ ኖክቲክ እንትኖች እያነበብኩ ነበረ። ላይክ የኖክቲክ እንትኖች የተዘጋጁበትን ወንጌሎች ጎስፕል ኦፍ ኖክቲክ እንዴት እንትን እንዳሉ ምናምን ስፕሪት እንዳደረጉ እያየሁበት ነበረ። እንደውም እንዳጋጣሚ አራቱ የተመረጡበት እነማን ናቸው? አራትን የመረጡት የሚለውን ነገር ራሱ አይመልሱልህም። እኛ ጋር ግን ትምህርቱ አለ በደንብ እስልምና ጋር በደንብ አራቱ ለምን እንደተመረጡ ከነ ምክንያታቸው ማን እንደመረጣቸው በኢንዲቪዥዋል ሌቭል፣ በክሪድ ሌቭል ወይም ደግሞ በጉባኤ ደረጃ ሎካል ነው የተደረገው። በ363 በሎዶቅያ ጉባኤ ነው ለመጀመሪያ ጊዜ አራቱ የተመረጡት ማለት በጉባኤ ደረጃ። ጉባኤውም ደግሞ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን በሎካል ደረጃ ነው እስካሁን ድረስ የተደረገው። አንደኛ መጀመሪያ በ363 የነበረው የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የተካሄደው ነው። ሁለተኛው በ382 ላይ ሮም ጣሊያን ውስጥ የተካሄደው ነው። ሶስተኛው ደግሞ በ393 በቱኒዚያ በአልጄሪያ የኢፖ ጉባኤ ነው። አራተኛው እና የመጨረሻው ደግሞ በ397 ቱኒዚያ ውስጥ የነበረው የካርቴጅ ጉባኤ ነው። ከነዛ ውስጥ የመጀመሪያ ጉባኤ ላይ ነው አራቱ መጽሐፍቶች በጉባኤ ደረጃ እንትን የተባሉት ማለት ነው። በኢንዲቪዥዋል ደረጃ አራቱ ጉባኤዎች እውቅና ያገኙት የመጀመሪያ እንትን ያደረገው እንትና ነው የአፖስቶሊክ ፋዘርስ ውስጥ የሚባሉት የሐዋርያት ተማሪ ነበር የሚባለው የአግናጢዮስ ለመጀመሪያ ጊዜ በአግናጢዮስ ነው አራቱ የተመረጡት ማለት ነው ለመጀመሪያ ጊዜ ማለት ነው። እና እዛው ላይ እንትናም ሲናገር አራቱን የመረጥንበት ምክንያት ብሎ ነው። መናፍቃን ቆይ እንትና መጣብኝ ቆይ እንትኔ ታብታብ አድርጉልኝ ያጀማ አራቱ የመጡበት ምክንያት ምናምን ያስረዳል ይገባኛል። ግን
ያልተቀበሏቸውን ጎስፕሎች ወንጌሎች ምናምን ምክንያት ስታይ እና ቴዎሎጂውን ስታይ የክርስትና በጣም ኮምፕሊኬትድ ነው። በተለይ እንትኑ ጋር የሚገባበት ፓርት ላይ ስመጣ ክርስቶስን ከሞት በኋላ ሲነሳ ያዩበት መንገድ ላይ ነው ትልቁ ክፍል የሚመጣውና ሌሎቹ ክርስቶስን እንደ ሕፃን ያዩታሉ፣ እንደ ትልቅ ያዩታሉ። በአካል አየነው የሚሉ አሉ፣ በአካል አላየነው የሚሉ አሉ፣ አልተሰቀለም የሚሉ አሉ። በመንፈስ ነው ያየነውና ዴይድሪም እንደሆነ ኢሉሲኔሽን እንደሆነ በራሳቸው ቅዠት ውስጥ እና ምኞት ውስጥ ብቻ እንዳዩት ይናገራሉ። ወንጌሎቹ ራሱ እርስ በርስ አይስማሙበትም እና ዋናው ነገር ያልተቀበሉበት እሱ ነው። ወደ ተቀበሉት ጋር ስትመጣ ግን ይሄንን ኦርቶዶክስ ቤተክርስቲያን በተለይ በጣም አጥብቃ ነው የምትወስደው እና የክርስቶስን ከሞት መነሳት ብቻ ሳይሆን መጽሐፍ ቅዱስ ላይ ጥቅሱን አላስታውሰውም፣ ከሞት ተነስቶ ደቀ መዝሙሮቹ በአካልና በስጋ እንደታያቸው ይጠቅሳል። ከዛ መንፈስ ከመሰልኳችሁ እጄን ንኩት፣ አጥንቴን ንኩት፣ ስጋዬንም ምግብ ስጡኝ የሚበላ ነገር ካለ ብሎ ይጠይቃቸዋል እና አብሯቸውም እንደበላ ይገልጻል። ቱ ኤክስትሪም ሄዶ ላይክ የማይደራደሩበት ነገር እሱ ነው። ይሄ መጽሐፍ ቅዱስ የተቀበላቸው ወንጌሎች የማይደራደርበት ነገር የክርስቶስ ከሞት በኋላ ተነስቶ በስጋ መገኘቱ፣ ምግብ አብሮ እንደበላ እንደነኩት፣ አጥንት ስጋውን እንዳዩት ነው። ሌሎቹ ግን አላየነውም ነው የሚሉት። ምን ግጭታቸው ይሄ ነው። አይ መጽሐፍቶቹን ብታያቸው ጥሩ ነው። ራሱ ኖርማሊ አሁን እንደዚህ የምታያቸው የማኑስክሪፕት ዲፈረንስ ራሱ አላቸው። እርስ በርስ ግጭት የሚባለው ነገር ምናልባት የሀሳብ ግጭት ላይኖር ይችላል ብለው ስለሚያስቡ ከዛ አንጻር የቴዎሎጂካል ፋክተሮች የሉትም የሚለው ነገር ቴዎሎጂካል ዲፈረንስ ያላቸው ወንጌላቶች እንደነበሩ በመጀመሪያው መቶ ክፍለ ዘመን ላይ እንደነበሩ ዞራስተሪያ ማን ነው ኢቦናውያን የሚባሉ ታውቃቸዋለህ? ኢቦናውያንና ናዝራውያን የሚባሉ ግሩፖች ስለነሱ ማለት መጽሐፍ እልክልሃለሁ ኢንሻአላህ። አብዱ መርካቶ አለለ ያለበት ቦታ ላይ በውስጥ አውሩና መጽሐፍ ጽፌያለሁ። አልገደሉትም አልሰቀሉትም የሚል አንድ መጽሐፍ ጽፌያለሁ። እሱ ላይ ያሉትን ነገሮች አያቸው። ስለነዚህ ስለተለያዩ ወንጌላትና የሆነ አፕሊኬሽን አለ መሰለኝ ዳውንሎድ አድርጌ አፑ ላይ ጻፍካቸውን ነገሮች ያነበብኩ ነበር። ይሄኛው ግን በዚህ ዙሪያ ላይ ስለሆነ ፎከስ ተደርጎ ስለሆነ ይጠቅማል ብዬ አስባለሁ። አንዳንድ ነገሮችን ብታያቸው ጊዜ ወስደህ ብታጠና ብታያቸው ሞር አንተንን ኢንሳይትን ያሰፋልሃል። ምንም ነገር አታውቅም ባዶ ነህ ምናምን ማለት አይደለም፣ እንድታውቀው ማለት ነው። ሳወራ ዊዝ ሪስፔክት ነው እያወራ ያለሁት። የሆነ ነገር ባይኖረ እዚህም አናመጣም ነበረ ማለት። የሰው ልጅ ዝም ብሎ ባዶ በርሜልና ነጭ ወረቀት አይደለም፣ ሪስፔክት መስጠት አለበት ብዬ አምናለሁ። የሚጎል ነገር ካለ ታስተካክለዋለህ። አንተ ቀስ እያልክ እያነበብክ እንትን እያልክ እያሳለጥከው እንትን እያልክ ትመጣለህ ማለት ነው። በደንብ እያረከው ትመጣለህ ማለት ነው። ሌላ ገጽ 43 ላይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል ነገር አንብቤ ያለውና ምናልባት ይሄ ነገር ኦፊሻሊ በካቶሊኮች ካቶሊክ ኢኩሜኒካል በሆነ በዓለም አቀፍ ያለችው ካቶሊኮች ቫቲካን ያለችው ካቶሊክ ከሆነች እንደዛ የተቀበለችበት ማስረጃ ካለ በሰጠኝ ደስ ይለኛል። አላቅም እኔ ምክንያቱም ከነሱ ጋር ዲስከስ አደርጋለሁ ሁል ጊዜ ማለት ነውና በፌዝ ኦፍ አርቲክል ላይ እነሱ ላይ ያስቀመጡት ወይም በዶግማቸው ላይ ያስቀመጡት ነገር ካለ ወይም በቀኖናቸው ላይ ያስቀመጡት ነገር ካለ ከነሱ ምንጭ በሰጠኝ ደስ ይለኛል። ዝም ብሎ ተባራሪ ነገር እንዳይሆንብኝ። በእንትናቸው ላይ ያስቀመጡት ነገር የለም ግን ዲክላይን የሚያደርጉን ነገር እንደሌለ ነው ኦፊሻሊ አክሴፕት ያደረጉት እንጂ መጽሐፋቸው ውስጥ ምናምን አስገብተው ኢቮሉሽንን አክሴፕት ያደረጉት ነገር የለም። ሰው የሚጀምረው ከአዳም ነው ብሎ ነው የሚያምኑት። ይሄ ነገር ቀይረዋል ነው አልቀየሩም? እሱን ለማረጋገጥ ይሄ ነገር ኮንፍሊክት ካቶሊክ የሚለው ነገር ነው። አይ ካቶሊክ የዝግመተ ለውጥ